ተፈሪ መኮንን ማር ስለነበረ እዛ ምስካየ ዞናል እናቀዋለሁ እዛ ባንድ ግሬ እየቆምኩ እግዚአብሔር የሚለመነኝ በዛ አይነት መንገድ እየመሰለኝ ያው የውቀት መንፈስ የሌለበት ግን ጸልይ ነበር መንገድ እውነተኛው መንገድ አንተ ምራኝ ያልኩ ጸልይ ነበር ብዙ ጊዜ ጸጋ ያላችሁ ሰዎች ብዙ ጌታ ማገልገል የሚችሉ ሰዎች መድረክ ባለማግኘታቸውና ብዙ ዋጋ እየከፈሉ ይኖራሉ እስኪ እርሶ ምንድነው ብሎ ያብራራሉ ከዛሬ 22 አመት አካባቢ ላይ እንደተየቅኩ አይ ትንሽ እንደኛማ መከራ ሳይቀበል መቀበል የለብንም የሚሉ አንዳንድ አገልጋዮች ይሄን መልእክት ለሽማግሌዎች ሲያስተላልፉ እሺ ብለው ያንን ሐሳብ እንደ ገዢ ሐሳብ ወስደው መከራ እንድቀበል ታስቦ ያልተቀበሉበት ሁኔታ እንዳለ እረዳለሁ በጠቅላይ ሚኒስትር መለስ በነበሩ ጊዜ አልሸባብ የሚባለው አሸባሪ ኃይል ኢትዮጵያ ዘልቆ ብዙ ቤቶችን ያቃጥል ነበር በዛን ወቅት የግድኛ እንጸልይ ነበር በሀገር ጉዳይ ላይ ያደር ፕሮግራም ላይ እዛ ላይ አሁን ይሄን እኮ እኛ እንችላለን ማስቆም እንችላለን በሚል መንገድ እዛ መሃል ገብቼ ተቀብለውኛል ከዛ ዘምረን ይሄንን ጠላት ወደ ባህር ነው የምናሳድደው በሚል መንገድ በመንፈሳዊ ዓለም ስንጸልይ ወዳውኑ በመንግስት ምላሽ ተሰጥቶ መንግስት ሶማሊያ ድረስ ገብቶ ያን አልሸባብን የተመታበት ሁኔታ አለ ሰላም ጤና ይስጥልን በአለም ዙሪያ የምትገኙት ይህን ፕሮግራም የምትከታተሉት ይህ የቢታንያ ሾው ነው ዛሬ እንደመጀመሪያ መጠን አዲስ እንግዳዎቹን እናንተን ያስተምራሉ ይመክራሉ ያልነው ፕሮግራም ወደ እናንተ ይዘን በየሳምንቱ እንቀርባለን አሁን ቀጥታ ወደ እንግዳዬ ገባለሁ እንግዳዬ ራስዎትን ያስተዋውቃሉ አሳምነው ባላለው መጋቢ ነኝ የአንድ ሴት ባልና የአምስት ልጆች አባት ነኝ ሁለት ወንድ ልጆችና ሶስት ሴት ልጆች አሉኝ የአያትም ሆኛለሁ የመጀመሪያዋ ሴት ልጄ ሁለት ልጆች ወልዳለች እና በዚህ አይነት ሁኔታ ነው ያለሁት ማለት ነው ጥሩሽ መልካም መጋቢ ወደዚህ እንግዲህ ሲያቀርቦት የወንጌል አርበኛ ኖት እንደገና አንዳንድ ነገሮችን እንጫወታለን ብዬ ተስፋ አረጋለሁኝና ቅድሚያ እስኪ ራስዎትን ካስተዋወቁኝ በኋላ እስኪ የነበሩበትን ሁኔታ ስለ ወንጌል እስኪ አንዳንድ ነገሮችን ቢነግሩኝ የአገልግሎት ሂደት ምን ነበረ ጌታን እንዴት አገኙ አመሰግናለሁ ጥሩ ጥያቄ ነው ጌታን ያገኘሁት በ1984 ዓመተ ምህረት ጥር ወር አካባቢ ላይ ይመስለኛል በቀኑን ባላቀውም ጥር ወር አካባቢ ላይ ይመስለኛል ከዛ በፊት ጌታን ከማግኘት በፊት እጸልይ ነበር እግዚአብሔር ሆይ እውነተኛውን መንገድ አሳየኝ ያልኩ ጸልይ ነበር የት ነው የምጸልየው 6 ኪሎ ምስካየ ዞናል መድኃኔዓለም ቤተክርስቲያን እዛ ተፈሪ መኮንን ማር ስለነበረ እዛ ምስካየ ዞናል እናቀዋለሁ እዛ ባንድ ግሬ እየቆምኩ እግዚአብሔር የሚለመነኝ በዛ አይነት መንገድ እየመሰለኝ ያው የውቀት መንፈስ የሌለበት ግን ጸልይ ነበር መንገድ እውነተኛው መንገድ አንተ ምራኝ ያልኩ ጸልይ ነበር መዝሙር 51ን አቤቱ እንደ ቸርነትህ መጠን ማረን የሚለው መዝሙር በጣም ወደዋለሁና በዛ መንገድ እየጸለይኩ ጌታ ራሱን ገለጠልኝ ከዛ ማንንም ሳይመሰክርልኝ መጽሐፍ ቅዱስ አንብቤ ጌታን አገኘሁ በራስዎት ጊዜ ማለት በራሴ ጊዜ ወንጌል ማንንም ሰው ሳይነግሮት ማንንም ወንጌል አልነገረኝም ግን በልጅነቴ እግዚአብሔርን በመፍራትና በቤተክርስቲያንም ውስጥ ባሉ አንዳንድ አባቶች ምክር ወንጌል ያው በቀጥታም ባይሆን ይደርሰን ነበርና በዛ መንገድ እነዛ ነገሮች በህይወቴ ውስጥ ዘርዘርተው ይመስለኛል እንግዲህ ጌታ በዛ መንገድ አግኝቶኛል ጌታ ስሙ ይባረክ ይላልና ከዛ በኋላስ ጌታን በራስዎት መንገድ ጌታ ካገኘውት በኋላ ወደ አገልግሎት ገቡ እንዴት ነበረ ስለ ወንጌል አው ማለት እንግዲህ ጌታን ካገኘው በኋላ እዚህ ኮተቤ ብረታ ብረት ጋር ያለው መብራት ኃይል እዛ ነበር መሰራው ስራ የመጀመሪያ ስራዬ ሁለተኛ ስራዬ እሱ ነው መጀመሪያ ላይ ሌላ ስራ ነበርኝ እሱ በሚሊቴሪው ዓለም
ፖለቲካልና ወታደራዊ ሳይንስ ተምሬ እዛ የመጀመሪያ ደሞዝ የበላሁት እዛ ነው። ከዛ በኋላ ያንንም ነገር ትቼ እዚህ መብራት ኃይል ሰራ ነበርና እዛ እየሰራው አብሮኝ የሚሄድ አንድ ልጅ ነበር፣ ተስፋዬ ይባላል። እየሄድን አብረን ተስፋዬ ምን አለኝ፣ እንደዚህ ስለምንጫወት አብረን ስለምንተዋወቅ አብረን እየሄድን ሽሮ ሜዳ ሰፈር ነበርና ሰፈራችን አሜሪካ ኤምባሲ ጋር ተስፋዬ ፓስተር እችን ጓደኛህን እህት እባክህን እንደዚህ አድርግልኝ አጣብሰኝ ምናምን የሚል ወሬ ይጠይቀኛል። ሲጠይቀኝ ተስፋዬ እግዚአብሔር እኮ እንደዚህ ያለ ነገር አይወድም እና እኔ ደስ አይለኝም እንደዚህ ስትለኝ እለዋለሁ ስለው፣ እንዴ ጴንጤ ሆንክ እንዴ አለኝ። አዎ ሆኛለሁ አልኩት ስለው፣ እኔም እሆናለሁ አለ። እንግዲህ ጌታ ኢየሱስ ክርስቶስ ያድናል ተብሎ ብቻ ሳይሆን ጌታ ሲጠራ ሰዎችን ጌታ እንግዲህ አገልግሎቴን የጀመርኩት የዛን ጊዜ ነው ማለት እችላለሁ። በይፋ ራሴን በመግለጥ ገና ደህንነትም ሳልማር እንደዛ በማለት ስገልጥ እንግዲህ እኔም ጌታን እቀበላለሁ ብሎ ከኔ ጋር አብረን ደህንነትን ተምረን አብረን ተጠመቅን። ያ ጓደኛዬ ማለት ነው። ከዛ እኔም በዛው ወደ አገልግሎት ደህንነትን ከተማርኩ በኋላ ደህንነት ያስተማሩኝ ክፍሌ አባበለው ይባላሉ። ክፍሌ አባበለው በህይወት የሉም አሁን። በትምህርት ሚኒስቴር ውስጥ ይሰሩ ነበር እና መምህር ነበሩ። ትምህርት ሚኒስቴር ውስጥ ይሰሩ ነበር። እሳቸው ናቸው ቤታቸው ነው ያስተማሩን። 12 ሆነን ተማርን፣ ተጠመቅን፣ ቀጠና 2 ተጠመቅን። ከዛ በኋላ የፈለጋችሁበት ቦታ ላይ አባል መሆን ትችላላችሁ ብለው በነፃነት እንደዛ ነገሩን። እኔ ደግሞ ሙሉ ወንጌል የነበረችው ቀጠና 2 ብቻ ነበር እና ሁለተኛ ቅርንጫፍ የአስኮም ማለት የዚህ የሳሙና ፋብሪካው ሙሉ ወንጌል ሲከፈት ወደዛ ሄድን። የምንድነው የዚህ የደቀ መዝሙር ትምህርት እንደጀመርኩ የሚረዳኝም ስላልነበረ ለስራ ወደ ክፍለ ሀገር ወጣሁ ማለት ሰሜን ወሎ መልሶ መቋቋም። እዛ ሆኜ እንግዲህ ያው በተለያየ መንገድ በግልጽም ይሁን በስውር እያገለገልኩም ራሴን ሰርቫይቭ እያደረግኩ መኖር ጀመርኩ ማለት ነው። መልካም ጌታ ኢየሱስ ይባርክዎት። ቀደም እንደነገሩኝ ከሆነ ዓለም ላይ በነበሩ ጊዜ ስራ እንደነበሩት ነግሮኛሉ። ወደ ጌታ ለእርሱ ከተገለጠ በኋላ ጌታን በግል ማንም ሳይመሰክር ካገኙ በኋላ ቀጥታ ስራዎትን ነው የለቀቁትና እሱ ነገር እንዴት ነው? አልከበዶትም? እንግዲህ ያው በወቅቱ እንግዲህ ያው ሙሉ ወንጌል ላይ ፓስተር የሚባል ነገር አልነበረም፣ አይታወቅም። ፓስተር የሚባል ነገር የለም። ወንጌላዊ ትንሽ ወንጌላዊ የሚባል አለ። ወንጌላዊ ታሪኩ ነበረ። አሁን ፓስተር ታሪኩ ወንጌላዊ ታሪኩ በሚያገለግልበት ጊዜ የነቢይ የሚባል ቢሮም አይታወቅም፣ ግን የትንቢት መንፈስ ነበረ። እነዛ እንትን ካሉ በኋላ እንግዲህ ስራ በቀጥታ ስራ የምሰራው ሰርቫይቫል ነው፣ ለመመገብና የቤት ኪራይ ለመክፈል ያክል ነበረ። ምክንያቱም የሚያሰማራ የለም። ደሞዝ ከፍሎ ቀጥሮ ወይም ደግሞ አሰማርቶ እኔ ይሄንን እሸፍናለሁ እና አንተ በዚህ በኩል ተሰማራ የሚል አልነበረም። በተረዳሁት በዛው በሐዋርያት ስራ በተማርኳት በድነት ትምህርቱ ከዛ በቀጥታ ወደ አገልግሎት ነው የገባሁት። ጌታ ያድናል፣ ኢየሱስ ነው ጌታ እያልኩ በዛው እንደዚህ ቀጠልኩኝ። ግን የምሰራው ለሰርቫይቫር እሰራለሁ። መብራት ኃይል ነበር የምሰራው። ኦልሬዲ መብራት ኃይል ፈረሰ። ሲፈርስ እኔም አብሬ እዛ ላይ ስራዬን አጥቻለሁኝ። መልካም። ስራዎትን ትቶ ሙሉ በሙሉ ለወንጌል ዋጋ እየከፈሉ ቆዩ ማለት ነው። ከዛ በኋላ እንዴት ነበረ? ሙሉ አገልግሎት ገቡ። ከዛ በደሞዝ ያገለግሉ ነበረ። እንዴት ነበረ? አሁን እንግዲህ እስከማውቅ ድረስ ብዙም ሙሉ ወንጌል ቶሎ ሰዎች ለአገልግሎት መቀበል በጣም አደገኛ ነው። ቶሎ አትቀበልም ለአገልግሎት። ምናልባትም በሞት እንደነ ሲድራቅ ሚሳቅ አብደናጎም በሞት እሳት ተፈትኖ ከተረፈ ከሞት ነው የምትቀበለው ሙሉ ወንጌል። እንዳሁኑ ምቹ የሆነ ሁኔታዎች አልተፈጠሩም ነበረ። ስለዚህ የግድ መመገብ ሲያስፈልገኝ ብቻ አንዳንድ ስራዎችን እሰራ ነበረ። ምን አይነት ስራዎች?
ቸርች ውስጥም ቸርች ውጭም አንዳንድ ስራዎችን እሰራለሁ ለቤተሰብ ሰርቫይቫል የሚሆን። ከዛ ውጭ ሙሉ ጊዜ ሙሉ ስራዬ ጌታን ማገልገል ነው። እመሰክራለሁ። ጌታን ያገኙ ወንድሞች አሉ፣ እነሱን በዛ በውጭ አሳድጋለሁ። ቸርች ፕላንት ማድረግ ነው ማለት ነው። እና በዚህ አይነት መንገድ ነው ህይወቴን የመራሁት። ከዛ በኋላ እየተረዳሁ ስመጣ ሙሉ ወንጌል ላይ እንዲቀበሉኝ ጠየኳቸው። እንግዲህ ጌታ እየተናገረ ሰማለሁኝ። ሰምተዋል፣ ግን ለመቀበል ፈቃደኛ አልነበሩም። ያ ደግሞ የሆኑበት ምክንያት አልገለጡልኝም። ያው እኔ ግን ጌታ ነው ወደ ማገልገሉ የሚብሰው ይሄ ነው እና የሚበልጠው ነገር ይሄ ነው። የተበላሸ ነው የቤተ ክርስቲያን ስትራክቸር ሲታይ አሁንም ጭምር የኢትዮጵያ ቤተ ክርስቲያን በሁለት እግሯ የቆመች አይደለችም። እስካሁን ድረስ ቆመች የምንልበት መንገድ ብዙ አይደለም እና እስካሁን ድረስ ያሳስበናል። ምክንያቱም በቡድን የተደራጀ አካሄድነት አለ። በቋንቋ በቡድን የተደራጀ አካሄድነት ስላለ ቲፎዞ ከሌለሽ ወይም የሆነ ሳምበዲ የሚያቀርብሽ ነገር ከሌለ የሚቀበልሽ የለምና ከዚህ የተነሳ ይህን ህይወት ለመግፋት ትንሽ ያስቸግራል። እኔ 5 ልጆች አባት ነኝ። ደግሞ ሸክሙ የሀገርም ይሁን የቤተ ክርስቲያን ሸክም እጅግ በጣም በላይ ላይ አለ። ጸሎት የሚያስፈልጋቸው አሉ፣ ንግግር የሚያስፈልጋቸው አሉ፣ አሬንጅመንት የሚያስፈልጋቸው አሉ። እነዛን እንትን ለማለት በጣም ውስጤ ሸክም አለ። ወደ ስራም ዓለም ለመሄድ ውስጤ ደስተኛ አልነበረም። ማለት ስራ ነው፣ ወንጌል ራሱ ስራ ነው። ስራዬን ያደረኩትና በጊዜ ከጎኔ ሆኖ ሰፖርት የሚያደርገኝ ይሄን አገልግሎት ቀጥል እንደዚህ ነው ብሎ የሚለኝ የለም። ባለቤቴም የቤት እመቤት ናት፣ ይሄን አታውቅም ነበረ እና ከዚህ የተነሳ ትንሽ በአገልግሎቴ ላይ የተለያዩ የፋይናንሻል ችግሮች አጋጥመውኛል። ከዛ ውጭ ሌላ ችግር እንኳን አላጋጠመኝም። እሺ፣ ጌታ መልካም ነው። እዚህ ጋር ጌታ ኢየሱስ ጸጋ ሰጥቶት ሙሉ አገልግሎቱን ለጌታ ከሰጡ በኋላ ቤተክርስቲያን ለምን ያልተቀበሉት መሰሎት? ምንድነው ችግሩ? ምንድነው ይላሉ። ምክንያቱም እዚህ ጋር የሚሰማም ሰው ስላለ አንዳንድ ጊዜ ቤተክርስቲያን ውስጥ ብዙ ጊዜ ጸጋ ያላቸው ሰዎች፣ ብዙ ጌታ ማገልገል የሚችሉ ሰዎች መድረክ ባለማግኘታቸውና ብዙ ዋጋ እየከፈሉ ይኖራሉ። እስኪ እርስዎ ምንድነው ብሎ ያብራራሉ ለሰው? ጸጋ አለውት፣ እግዚአብሔር ነግሮት ነው ስራውትን ለቆ ጌታን ወንጌል ለማገልገል ነው ሙሉ በሙሉ ወደ ወንጌል የገቡትና አገልጋዮች ለምን አልተቀበሉትም? እንግዲህ እኔ እሱን አላውቅም። አንድ ጊዜ ስሰማ አንድ ሰው እንደዚህ በሰውን የሰማሁት ልክ የዛሬ 22 ዓመት አካባቢ ላይ እንደጠየቅኩ አይ ትንሽ እንደኛማ መከራ ሳይቀበል መቀበል የለብንም የሚሉ አንዳንድ አገልጋዮች ይህን መልእክት ለሽማግሌዎች ሲያስተላልፉ እሺ ብለው ያንን ሐሳብ እንደ ገዢ ሐሳብ ወስደው መከራ እንዲቀበል ታስቦ ያልተቀበሉበት ሁኔታ እንዳለ እረዳለሁ። ሁለተኛ ላይ በጣም ነው ማለት ቤተክርስቲያን ውስጥ ለኔ አንዳንድ ሰዎች ሲጸልዩበት እኔ መልሱ እኔ ጋር ሆኖ ያንን መልስ እንዴት ላስተላልፈው ፈቃድ ካልሰጡ ሰዎች እንደዚህ አድርግ ካላሉ አንዳንድ ጊዜ ጥሼ ገብቼ መልስ ማመጣበት ሁኔታ ነበርና ይሄ ሁኔታ እነዚህ ችግሮች በይበልጥ ጣልቃ የገባሁም ጸልያለሁ። ስለ ሀገር ከሆነ አጥቢያ አይገድበኝም። ስለ ሀገር በተለይ ሀገርን በመከላከል ደረጃ አጥቢያ ስለማይወስነኝ እኔ አጥቢያዊ አመለካከት የለኝም። አጥቢያዊ አመለካከት ስለሌለኝ ምናልባት ይሄ እንዳይቀበሉኝ ያደረገ ይመስለኛል። ሌላው ደግሞ እንዳልኩት ትንሽ ችግር ይቀበል፣ በችግር ሳያልፍ እንዴት እንቀበለዋለን የሚሉ አመለካከቶች እነዛ እንዳይቀበሉኝ ያደረገ ይመስለኛል። ከዛ ውጪ ያው እኔ አንድ ሴት ባል ነኝ፣ ባለቤቴን የሚያውቃሉ። እኔም ቤት ህብረት ውስጥ 15 ዓመት አገልግያለሁ፣ እያገለገልኩ ነው። ከዛ ውጪ ያው ልጆቼም ትንንሽ ናቸው፣ የሚታወቁ ነው።
እና ከብዙም የተቃራኒ ጾታዎች ጋር እንኳን የሚታይበት መንገድ አልነበረም እና ሌላ ምንም ሪኳይርመንት አይመስለኝም። ስለዚህ ይሄ ይመስለኛል እንግዲህ መከራ ይቀበል የሚለው ለመከራ አሳልፎ የመስጠት መንገድ ነው። ይሄ ይመስለኛል። አመሰግናለሁ። ያው እዚህ ጋር አሁን ሙሉ ወንጌል እኔ ራሴ በእድሜ እስከማውቀው ድረስ ያው ቅድም እርሶም ያው ትንቢት እንደሚናገሩም እየነገሩኝ ነው። ሙሉ ወንጌልም መሰረተ ክርስቶስ ቃለ ሕይወት እነሱን የሚመሳሰሉ ቤተክርስቲያኖች ያው በዚህ ዙሪያ ስሬስ ናቸው። ምክንያቱም ትንቢት ሰዎቹ ከዚህም ከዛም እየተነሱ እንናገራለን ስሉ ያለመቀበል ችግር አለ። ምክንያቱም ቤተክርስቲያን የራሷ ሕግና ደንብ ስላላት አጣርቶ እነሱ በሚያምኑበት ሰዓት ላይ ነው የሚቀበሉት። እኔ እስከ ማቅ ድረስ ማለት ነው። ያ ልምምዶት ሜቢ ኦቨር ሆኖ ማለት መቀበል አቅቷቸውም በትንቢት ምክንያት ይሁን እሱ ብቻ ነው የሚሉት ወይስ? አይመስለኝም፣ እሱ አይደለም። ምክንያቱም አንደኛ ሙሉ ወንጌል ይቀበሉ ነበረ። ምክንያቱም ወዲያው ነው የሚፈጸመው። መልእክት እርሱ ሲናገሩ በዛ መልእክት ላይ የታነጹ ሰዎች አሉ፣ ምስክርነት የሰጡ በእነሱ ቸርች ውስጥ ነበረ። እኔ ለግለሰቦች እኔ መልእክት አላመጣም። ሀገራዊ ጉዳዮች ላይ ነው ጣልቃ የምገባው። ስፔሻሊ ሀገር ላይ የተፈጸመ ነገር አለ፣ ወዲያው ነው የሚፈጸመው። ወዲያው ነው የሚፈጸመው። ስፔሻሊ እኔ አሁን የሶማሌ ኢትዮ ሶማሌ አሁን በጠቅላይ ሚኒስትር መለስ በነበሩ ጊዜ አልሸባብ የሚባለው አሸባሪ ኃይል ኢትዮጵያ ዘልቆ ብዙ ቤቶችን ያቃጥል ነበረ። በዛን ወቅት የግድኛ እንጸልይ ነበር በሀገር ጉዳይ ላይ ያደር ፕሮግራም ላይ። እዛ ላይ አሁን ይህን እኮ እኛ እንችላለን ማስቆም እንችላለን በሚል መንገድ እዛ መሀል ገብቼ ተቀብለውኛል። ከዛ ዘምረን ይህንን ጠላት ወደ ባህር ነው የምናሳድደው በሚል መንገድ በመንፈሳዊ ዓለም ስንጸልይ ወደ አሁኑ በመንግስት ምላሽ ተሰጥቶ መንግስት ሶማሊያ ድረስ ገብቶ ያን አልሸባብን የተመታበት ሁኔታ አለ። እንግዲህ እኛ ፖለቲከኛ አይደለንም፣ ግን አገር የመጠበቅ ግዴታ አለብን። እስከ ጸለይን ድረስ መንግስትን አስተዳደር ህዝብን የመጠበቅ ግዴታ እንዳለብን እረዳለሁኝ፣ እንደ አንድ አማኝ ማለት ነው። በዛ መንገድ ነው። ሌላ አንድ ጊዜ ደግሞ እንደዚሁ አዲስ አበባ ከተማ ላይ ያልተገባ አንዳንድ እንቅስቃሴ ነበርና እዛ በሚደረጉ ያልተገቡ እንቅስቃሴዎች ስፔሻሊ አሁን ይሄኛው እንኳን ባልናገረውም ጥሩ ይመስለኛል። በዛ ጉዳይ ላይ ስነ ምግባር የሌላቸውን ሰዎች በጸሎት አንስተናል። አብረን እያየን ያውቃሉ፣ ይሄን ሁሉ በደንብ ነው እያንዳንዱ ነገር ያውቃሉ። ጸጋ እንዳለ ያውቃሉ። ፓስተሮች ከሆኑ በኋላ የሚፈልጉ ሰዎች አሉ፣ የሚጠይቁ ሰዎች አሉ። ግን ደግሞ ይሄ ነገር እንዳይሆን ደግሞ የሚፈልጉ ሰዎች አሉ። ለምንድን ነው ብለን በምንልበት ጊዜ ምክንያት የላቸውም፣ ከኛ ጋር አይሄድም የሚል ነው። እንዳልኩሽ እኔ በአጥቢያ አልወሰንም። አጥቢያ ብቻ አይደለም እንትን የምለው መንፈሳዊ ነኝ። በመንፈሳዊ ዓለም የትኛውም ዓለም ላይ ቢሆን ኢትዮጵያን ህዝብን የሚጎዳ ከሆነ ፕሮቴክት የማድረግ ኃላፊነት እንዳለብኝ ይረዳለሁ። ይሄ ኃላፊነት ምናልባት እንግዲህ ከእንትናቸው በላይ ሆኖ ይሆናል ብዬ ነው የማስበው። እንደዛ መልካም። እሺ፣ ጥሩ ነው መጋቢ። እዚህ ጋር ወደኋላ ለመልሶትና ቤተክርስቲያን ውስጥ ጎጥ አለ። ጎጥ ማለት ዘረኝነት አለ ያሉት ጥያቄ ነበረና እንዴት ነበረ? ከተለያዩ ምንድን ነው ያዩት ነገር ነበረ? ማለት እርስ በራሳቸው የራሳቸውን ሰው ቸርች አመጥቶ የመቅጠር ነገር ምናምን ነበረው። ግን እዚህ ጋር ወንጌልን ስገባኝ ወንጌል ጌታ ኢየሱስ ከዘር ከቋንቋ ከብሔር በደሜ ዋጅቻቸዋለሁ ስለሚል እንደዚህ አይነት ነገር ቤተክርስቲያን ውስጥ አስፈላጊ ነው ብሎ ያምናሉ? ካለ ሜቢ ከነገሩኝ አንጻር እንግዲህ ይሄ ይፋ ወጥቷል ማለት አንችልም። ግን አሁን በቋንቋ ቡድን በአብዛኛዎቹ ቤተክርስቲያን ስም በቋንቋ ቡድን ነው አብዛኛዎቹ ያሉት ስንመለከት፣ አሁንም ቸርች ውስጥ ማለት ነው ቸርች ተብለው። ስለዚህ ቤተክርስቲያን ትልቅ አደጋ ላይ ነው ያለችው። ከቋንቋ ከነገድ ከወገን ከጾታ ሳይለይ ጌታ ለኛ ደሙን አፍሶ ዋጅቶናል። ይሄኛው ሽፋን ነው አሁን እየሆነ ያለው እንደምመለከተው። እኔ ራሱ አሁን እንደማየው እንደዛ ነው። አንድ አጥቢያ ላይ ስንሄድ የተወሰነ ቋንቋ ተናጋሪ ይበዛል። አንድ አካባቢ ላይ ስንሄድ የተወሰነ ቋንቋ እንትን ይበዛል። ስለዚህ እኔ እዛ መስራች ነኝ። አሁን አንድ አጥቢያ ላይ መስራች ሆኜ እያለሁ ከሌላ አካባቢ ከገጠር አካባቢ አምጥተው ይቀጥራሉ።
የራሳቸውን ሰው ይቀጥራሉ። ስንት ሰው በቃ በእኔ ላይ ስንት ሰው እኔ በጠየቅኩት ቢሮ ላይ ስንት ሰው ፓስተር ሆኖ ሄዷል። አሁንም እንደገና እኔ አንድ በቃ ይሄኛውን ቢሮ የምትጠሉት ከሆነ በዚህኛው ቢሮ እሺ ልግባ ብዬ ሌላ ቢሮ ጠየቅኩኝ እና ይሄኛውን ቢሮ በቃ በማስተማር ቢሮ ልግባ ብዬ ስል አስተማሪዋ መጡና ቀጠሩበት ሌላ አስተማሪ። ስለዚህ ክፍተት ካለ እኔ ከጠየቅኩበት ያን ክፍተት እነሱ ከሌላ ጋር አምጥተው ይዘጋሉ። እና ይሄ እንግዲህ ምንድነው የምናየው? እኔ በራሴ አመለካከት ስወስደው አደገኛ ነው። የእግዚአብሔርን ስራ መቃወም ነው በራሱ። ይሄ የእግዚአብሔርን ፈቃድ በራሱ መቃወም ነው። መቃወም ብቻ አይደለም፣ ጌታ ኢየሱስ ክርስቶስን እንዳልተቀበለ ነው የሚቆጥረው ይሄንን። ምክንያቱም ጌታ ኢየሱስ ክርስቶስ ከነገድ ከቋንቋ ሲዋጀን የየትኛውም ቋንቋ ወገን እንድንሆን አይደለም። አዲስ ካምፓይን አዲስ የሆነ ዓለም ውስጥ ነው የገባ ነው። አዲስ የሆነ ፍጥረት ውስጥ ነው የገባ ነው። ኤፌሶን ላይ ማለት ሁለተኛ ቆሮንቶስ ላይ ምዕራፍ 5 ቁጥር 17 ላይ እንደሚናገረው ሰው በክርስቶስ ከሆነ አዲስ ፍጥረት ነው ይላል። አዲስ ፍጥረት ማለት ምን ማለት ነው? የቀደመው ቋንቋው፣ የቀደመው ማንነቱ፣ የቀደመው ምናምን የለም፣ ሞቷል። ስለዚህ ያ የሞተውን ነገር በአዲሱ ህይወት መለማመድ ሲገባው ወደዚህኛው ወደ አሮጌው ነገር ከሄደ ሰው ከክርስቶስ መንግስት ወጥቷል። በአጠቃላይ ቤተክርስቲያን በአሁኑ ወቅት የምመለከተውም በዚህ ዳንጀረስ በሆነ በሽታ ውስጥ እንደተጠቃች እመለከታለሁ። ለምን? እግዚአብሔር ተናገረ። እግዚአብሔር የተናገረውን ነገር ሰው የማይፈጽመው ከሆነ ከእግዚአብሔር ወገን አይደለም፣ አዲስ ፍጥረትም አይደለም። ሰው አዲስ ፍጥረት ከሆነ አዲሱን ማንነት ነው። አዲስ ሀገር ከገባ የአዲሱን ሀገር ማንነት ህግና ስርዓት ነው ይዞ መሄድ አለበት። እሱ በሚለው መንገድ ነው፣ በፈቀደው መንገድ ነው መሄድ ያለበት። ስለዚህ እንደዛ ካልሆነ ቤተክርስቲያን አሁንም አደጋ ውስጥ ነው ያለችው ብዬ አስባለሁ። እኔ አገልግሎቱን ያው ገንዘቡ ነው የቀረብኝ። ቢሮ እኔ ውስጥ ስላለ በየትኛውም አቅጣጫ አገለግላለሁ። በስልክ አገለግላለሁ፣ በማስተማር አገለግላለሁ፣ በማማከር አገለግላለሁ፣ በስብከት አገለግላለሁ፣ በተለያዩ መንገዶች። አሁን እኔ አገልግሎቱ አሁንም ቢሆን እኔ እንትን አላልኩም። ግን ምንድነው የቀረብኝ? እኔ አሁን በስፋት ሊያገኙኝ የሚገቡ ሰዎች ሊያገኙኝ አልቻሉም። ከዛ ውጭ ግን የሚፈለገውን ነገር እኔ እያገለገልኩ እገኛለሁ። ያው የገንዘብ አቅርቦት ነው የሌለኝ እንጂ የጸጋ አቅርቦት፣ የአገልግሎት አቅርቦት፣ የመገለጥ የእግዚአብሔር ድምፅ ችግር የለብኝ። ስለዚህ ይሄ ነው ቤተክርስቲያን እንግዲህ በዚህ አይነት መንገድ ትገኛለች እና አደገኛ ነው። አሁንም በጣም አደገኛ ነው። እሺ፣ ስለ ሁሉ ጌታ ይባረክ። በዚህ ፕሮግራም የሚመለከቱ ሰዎች ወንጌል እንግዲህ ለሁሉም ነው። ጌታ ኢየሱስ ስሞት ለአንድ ግለሰብ፣ ለአንድ ብሔር፣ ለአንድ ዘር ብሎ ኢየሱስ አልሞተም ለሰው ሁሉ ስለሚል ለሰው ዘር ሁሉ ነው ጌታ ኢየሱስ የሞተውና ቤተክርስቲያን ውስጥ እንደዚህ አይነት ችግር አለ እየተባለ ስለሆነ የሚመለከታችሁ ላይ ሆናችሁ የምትመሩ ፓስተሮች፣ ካውንስሊንጎች፣ መጋቢዎች ይወክለናል እኛን ይመለከተናል የምትሉ ሰዎች ቤተክርስቲያን ውስጥ ያለውን ችግር ወርዳችሁ ተመልክታችሁ ጸጋ ያላቸው ሰዎችን ወደ አገልግሎታቸው እንዲመለሱና ጌታን እንዲያገለግሉ ጥሪያቸውንም ማስኬድ እንዲችሉ እንድታረጉ እኔ በግሌ ጥሬን አደርጋለሁ። መልካም፣ ወደ ፕሮግራማችን ስንመለስ እስኪ አሁን ያሉበትን ሁኔታ ከቤተክርስቲያን ውስጥ አይደሉም፣ ደሞዝተኛ አይደሉም፣ ግን ወንጌልን እያገለገሉ ነው። በየትኛውም አቅጣጫ በስልክም ሆነ በመንገድም ላይ ሆነ የጌታ ጸጋ በውስጡ ስላለ ባገኙት አጋጣሚ ጌታን እያገለገሉ ስለሆነ እንዴት ይኖራሉ? ሰው ደሞዝ ከሌለው ቋሚ ቸርች የለውም፣ በቸርች ውስጥ የተያዙ አባት አይደሉም እና በምን ሁኔታ ነው የሚኖሩት? የሚያግዘው ሰው አለ? የሚረዱት አካል አለ ወይስ እንዴት እያገለገሉ ነው? እንዴት እየኖሩ ነው ያሉት? እስኪ ንገሩኝ እሱን፣ አሁን የሚኖሩበት ሁኔታ። ጌታ በእርግጥ ያኖራል። የሚያኖረው እንዴት ነው? እኔ ባለቤቴና እኔ በዚህ አይነት ችግር ውስጥ እንትን ስል ባለቤቴም ይህን ጊዜ እንድሰጥ ፈቃደኛ አይደለችም። ፈቃደኛ ያልሆነችበት ምክንያት ምን እንበላለን፣ ቤት ኪራይስ፣ ልጆች እንትን ከሚለው አኳያ ነው። እና ምንድነው ያደረግኩት እንደ መፍትሄ? እኔ የቃል ኪዳን ቀለበት ነበረኝ፣ ባለቤቴም የቃል ኪዳን ቀለበት ነበረን። ይህን የቃል ኪዳን ቀለበት ሸጠን ሾላ ወስደን ርካሽ ነው በወቅቱ
የኔ 1500 ብር አካባቢ ያወጣ፣ የእሷ ደግሞ ወደ 600 ምናምን ብር። ያችን ይዘን ባለቤቴ ጉልት ተቀምጣ ቲማቲም፣ ቃሪያ ምናምን የአትክልትና ፍራፍሬ እንድትሸጥ በማድረግ ፍቃድ አወጥተን አንድ ቀን እንኳን ያችን ፍቃድ ሳናወጣ እንድንሰራ እድል የሰጠን የለም። በቃ እና ያችን የጉልት ስራ እየሰራች በዛ ነው እየተፍገመገምን ምን እያልን የግድ እኔ ለልጆቼ ልብስ ገዝቼ አላውቅም። አሁን አልገዛም፣ የለም። ልጆቼም እንዳውም ሲጠይቁኝ ልብስ፣ የትምህርት ቤት ክፍያዎች አልችልም አሁንና አንዳንድ ጊዜ ስፖንሰር ያደርጉናል። አንዳንድ ጊዜ ደግሞ በቃ በጌታ ላይ ሙጤ ብለን እንዲህ በቃ ተባራሪ ካልሆነ በስተቀረ በቋሚነት ሰፖርት የሚያደርግ የለም። በቋሚነት እንደዚህ እኔ አላቅም። እኔም ብዙ እንትን አላልኩም። በቋሚነት ሰፖርት የሚያደርግ የለ። ያችን አሁን ጉልት አሁን ባለቤቴ እንደውም ቤት ውስጥ ጉልት የምትሰራዋን አትክልትና ፍራፍሬ እሷ ወደ አንዳንድ ስትንቀሳቀስ እሷን አሁን ሰፖርት አደርጋለሁ። አብዛኛው ጊዜን አሁን እሷን ሰፖርት በማድረግ ነው እንትን የምለው። ያ ነገር በቂ ነው ብዬ አይደለም። እነዚህ የገዟቸው ልብሶቼ አሁን እያለቁ ነው። ለልጆቼ ልብስ የለም፣ እኔም ጫማም እንትን የለም። አንድ ወቅት ላይ አባቴ በህይወት ሲያርፍ ትንሽ ጊዜ ነበረች እና የተካፈልናት ከእህቶቼና ከወንድሞቼ ጋር የውርስ ገንዘብ ነበረች። እሷን በጻፍኩት መጽሐፍ ላይ የተወሰነውን አሳተምኩበት። ያቺ ያሳተምኳት መጽሐፍ ትውልድን የምትጠቅም መጽሐፍ በመሆኗ አንዳንድ ነገሮችን እያደረግኩ ሙሉ ወንጌል ነው አባልነቴ። ሙሉ ወንጌል አንዳንድ የድጋፍ ደብዳቤ በመጻፍ የአጥቢያው ላይ እየተንቀሳቀስኩ እነዛን ለህዝብ እንዳቀርብና ህዝቦች ወስደው እንትን በሚሉ ነበር ሰፖርት የምደረገው። እሱ ደግሞ የተከራየሁት የስቶር የመጽሐፍ ስቶር ኪራይ መክፈል አቅቶኝ 2 ዓመቱ አሁን መጽሐፉ አንድ 200 ፍሬ ቀርተው 35,000 ብር ዕዳ ኖሮብኝ እሱ መክፈል አቅቶኝ አሁን እነዚያው ስቶር ውስጥ ታስረው ነው ያሉት መጽሐፎቹ። አሁን ገቢም የለኝም። እኔ ቤተሰብ ሰፖርት የማደርግበት የለም። ልጆቼ ትንሽ አልፎ አልፎ የመጀመሪያው ልጃችን ደሞዙም ትንሽም ብትሆን አልፎ አልፎ ለቤት ትንሽ ደጉመናል። ከዛ ውጪ ምንም እንትን የለንም። የረባ ስራም የለውም። እሱም ብዙ አይደለም። የእሱም ስራ ደሞዙ ብዙ አይደለም። መልካም። ስለዚህ በችግር ውስጥ ይገኛሉ ማለት ነው። ይገኛሉ። ፋይናንሻል ችግር ነው። ሌላው እንኳን ምንም አይነት ችግር የለም። እሱ ነው። ጌታ መልካም ነው። ይሄን ፕሮግራም የሚመለከት ብዙ ሰዎችም ስለሚኖሩ ያው ለወደፊት አሁን ተሽቶ ያላለቀ መጽሐፍም አሉት። ለወደፊትም ማሳተም ብዙ ነገሮችን መጽሐፍ ይፈልጋሉ ይመስለኛልና ስለሱ እስኪ ስለ መጽሐፍ ትንሽ መጽሐፉ በወቅቱ እንግዲህ ጌታ እንድጽፍ ሲያነሳሳኝ ሁለተኛ ጴጥሮስ ምዕራፍ 3 ላይ ቁጥር 6 እና 5 እና 6 ላይ አንድ ቃል አለና ይሄን ቃል ባነበው ከቁጥር 5 ጀምሮ አነበዋለሁ። እንደዚህ ይላል። በጌታ ስም አነባለሁኝ። እነዚህ ሰዎች ከብዙ ዘመን በፊት ሰማይ በእግዚአብሔር ቃል መፈጠሩን ምድርም የተሰራችው ከውሃና በውሃ መሆኑን ሆን ብለው ይክዳሉ። በዚያን ጊዜ የነበረው ዓለም በውሃ ተጥለቅልቆ ጠፋ። እግዚአብሔርም የማያመልኩ ሰዎች አሁን ያሉት ሰማይና ምድር እስኪጠፉበት እስከ ፍርድ ቀን ድረስ ለእሳት ተጠብቀው ይቆያሉ የሚል ይሄ ቃል አለና ይሄ ቃል ዓለም የሚለው ቃል ወደ ውስጥ የመጣ ዓለም ስንት ዓለም የቀደመው ዓለም ሲል የቀደመው ዓለም የትኛው ነው ብዬ ማጥናት ጀመርኩ። መጽሐፍ ሳጠና የቀደመው ዓለም የሚባለው ከአዳም ጀምሮ እስከ ኖህ ድረስ ያለው የቀደመው ዓለም ይባላል እና እግዚአብሔር ዓለማትን ሲፈጥር ወይም ደግሞ ምድርን ሲያስተዳድር ስርዓት አድርጎ ነው። ከአዳም ጀምሮ እስከ ኖህ ድረስ የነበረው ዓለም አንድ ስርዓት ነበረው። ስለዚህ ይሄ ቀደመ የተባለው ዓለም ጠፋ ይላል ጴጥሮስ። ደግሞ አሁን ያሉት ዓለም ይላል። አሁን ደግሞ ያለንበት ዓለም እነዛ በውሃ እንደጠፉ ይሄኛው ግን ለእሳት ተቀጥሮለታል፣ ቀን እየጠበቀ ነው ያለው ብሎ ይናገራል። እና ይህን መጽሐፍ እንትን ብዬ ስንት ዓለማት አሉ በሚለው አጠናውና በራሴ አመለካከት መጽሐፍ ቅዱስን በ4 ከፈልኩትና የመጀመሪያው ዓለም ከአዳም እስከ ኖህ ድረስ ያለው ነው።
ከኖህ ደግሞ እስከ ክርስቶስ ያለው ሁለተኛው ዓለም ነው በሚል ሰፊ ነው። 2 ክፍል አለው እሱን ከክርስቶስ አሁን ያለንበት 3ኛው ዓለም ነው። ይሄ 3ኛው ዓለም አልፎ ደግሞ ሌላ 4ኛ ዓለም ይመጣል በሚል 3 ዓለማትና ዘመነ ፍጻሜ በሚል መጽሐፍ፣ ይህን መጽሐፍ በጣም ጥሩ መጽሐፍ ነው፣ ስለ መጨረሻው ዘመን የሚያተት ነውና እሱም መጽሐፍ ጽፌ እንግዲህ በዛ ለትውልዱ አበርክቻለሁ፣ ለቤተ ክርስቲያን አበርክቻለሁ። በጣም ነው ማንኛውም ሰው አንብቦ ይወደዋል መጽሐፉን። ኦኬ፣ የመጽሐፉት ርዕስ ምንድን ነው? ሜቢ በዚህ አጋጣሚ የሚፈልጉ ሰዎች ስለሚኖሩ አሁን የትኛውም ገበያ ላይ የለም፣ አድራሻው እናስቀምጣለን። ግን የሚፈልግ ሰው ካለ በጣም ጥሩ ነው። አሁን ገበያ ላይ የለም። ለምንድነው? ገበያ ላይ ያለው በሙሉ አልቋል፣ ተሸጦ እና ስቶር ውስጥ ነው ያለው። የመጽሐፉ ርዕስ 3ቱ ዓለማትና ዘመነ ፍጻሜ የሚል ነው። ብዙ ሰዎችም ያላመኑ ገዝተውት ተለውጠውበታል። እሺ፣ አመሰግናለሁ። እንግዲህ እንዳስረዱኝ ብዙ ሰዎች ይህን ፕሮግራም ስለሚመለከት ያው አንዳንድ ሰዎችም ስልኮትን አድራሻ እናስቀምጣለን፣ በደንብ እየደወሉ የእርስዎን መጽሐፍ ያገኛሉ ብዬ ተስፋ አደርጋለሁኝ። ከዛ ውጭ ግን አሁን ላይ ያለው ነገር ምክንያቱም የድሮ ሰዎች አሁን ወንጌል እንደምንመለከተው ይዘቱን መስመሩን የለቀቀበት ሁኔታ አለ እና እናንተ ደግሞ እርስዎን የሚመስሉ ሰዎች ለወንጌል ዋጋ የከፈላችሁ ብዙ ነገር ያያችሁ አባት ነውትና አሁን ላይ ያለው እስኪ ስለ ወንጌል አሁን ያለውና ቀድሞ የነበረው ወንጌል ላይ እስኪ ትንሽ ማብራሪያ ቢሰጡና እንዴት አለፋችሁ? ወንጌል እንዴት ነው ሰው መኖር ያለበትና ምክንያቱም ይሄን ጥያቄ የምጠይቀው አሁን ላይ ሁሉም ነገር ጌታ ኢየሱስ ይመጣል፣ ስለ ጌታን ማስተዋወቅ፣ ጌታን ማንጸባረቅ፣ የእግዚአብሔርን መንግስት ከመስበክ ባለፈ ለኢየሱስ ዋጋ ከመክፈል ባለፈ የድሮ አገልጋዮች እንዳሁኑ ወጣ ያለ ነገር እንድትሆናለ የሚል ነገር የበዛ አይመስለኝም። እና እስኪ ከድሮ ወንጌልና አሁን ካለውን እስኪ አመዛዝ ነው እስኪ ለትውልድ ያው ምክርም አስተማሪ ስለሚሆን እስኪ ንገሩ። ጥሩ ነው። ጥሩ ጥያቄ ነው። የቀደመው የሚባለው እንግዲህ እኔ ጌታን በማገኝበት ጊዜ ሰው ሁሉ አማኝ እንኳ ባይሆን እግዚአብሔርን ይፈራ ነበር። በኮመን ሴንስ ወይም ደግሞ በተለምዶ እግዚአብሔርን ይፈራል። በሰማው ቃል ሙስሊምም ሆነ ኦርቶዶክስም ሆነ እንዲሁ ሌላም ቢሆን ስነ ምግባር ነበረው። ስነ ምግባሩ እግዚአብሔርን የመፍራት ስነ ምግባር ነበረ። እንኳን አማኙ ያማያምነው እንኳ ማለት ነው። እና በወቅቱ በጌታ የነበሩ ሰዎች የዋሆች ነበሩ። ለማንም ሰው ከማንም ጋር ብቻቸውን አይበሉም። ካገኙት ጋር አብረው ከሰው ጋር ነው የሚበሉት። የተቸገረ ለመርዳት ባላቸው አቅም ሰውን ሰፖርት ለማድረግ ሰው ካለበት ችግር እንዲወጣ በከፍተኛ ሁኔታ የሚያግዙ ነበሩ የቀደሙት። ደግሞም እነሱ የሚኖሩት ክርስቶስን በሚመስልና ሐዋርያትን በሚመስል ህይወት ነበረ። ስነ ምግባራቸው ያላቸው የህይወት እንቅስቃሴ ገንዘብን በመፈለግ የሆነ ዝናን በመፈለግ የሆነ ጥቅምን በመፈለግ አልነበረም። በፊት ይኖሩ የነበሩት ለጽድቅ ብቻ ነው። ኢየሱስ ክርስቶስ በቃ የሚባለው የዘላለምን ህይወት ለማግኘትና በዘላለም ህይወት ውስጥ ለመኖር ነው ፍላጎታቸው የነበረው። አሁን ክርስትናው አሁን ያለበት ሁኔታ አደገኛ ነው። ይሄ አደገኛ ነው የሚያስብለው ነገር ምንድነው ስንል ሰዎች ትከሻቸውን ከኢየሱስ ጋር እያለካኩ ያሉበት ጊዜ ነው። ምንድነው ትከሻ የሚለውን ነገር ስንመለከት ማንኛውም ሰው ጌታን ካገኘ ነፃ ይወጣ ከእግዚአብሔርም ነፃ ይወጣ ነው የመሰለው። እኔ አስተምህሮ አይመስለኝም። ስለዚህ አሁን ያለችበት ቤተክርስቲያን ማህበራዊ እና ክርስቲያናዊ እሴቷን እየጣለች ያለችበት ሁኔታ ነው ብዬ አስባለሁ። እሴት ማለት ምንድነው? ቅጥር ነው። እሴት ከሌለ ማህበራዊ ሃይማኖታዊ እሴት ከሌለ ቅጥር የለም። ቅጥር ከፈረሰ ደግሞ ማንም ነው እንደፈለገ የሚያደርገው። ክርስቲያን ሆኖ የሚሳደብ ከሆነ፣ ክርስቲያን ሆኖ የሚያጭበረብር ከሆነ፣ ክርስቲያን ሆኖ የሚሳደብ ከሆነ፣ ክርስቲያን ሆኖ የሚደባደብ ከሆነ፣ አትንኩኝ የሚል ከሆነ የቱ ነው የክርስቶስ ባህሪ እሱ ላይ የሚታየው? ጌታ ኢየሱስ ክርስቶስ ሲናገር እኮ ማቴዎስ ወንጌል ምዕራፍ 5 ላይ ብርሃናችሁ በሰው ሁሉ ፊት ምን ያለ ይሁን ይላል። ይህኛ እኮ አይኖቻችን አይደለም እኮ የሚበሩት ወይም ችቦ ይዘን አይደለም የምናበራው፣ ህይወታችን ነው። ጌታ ኢየሱስ ክርስቶስ ሲናገር ምን አለ? እኔ የህይወት ብርሃን ነኝ አለ። እናንተ ደግሞ የዓለም ብርሃን ናችሁ አለ።
ስለዚህ በእኛ ውስጥ ያለው የህይወት ብርሃን ካልበራ፣ ለሌሎች የሚታይ ካልሆነ፣ ማንነታችን የተለየ ካልሆነ፣ በክርስቶስ ማንነት ማንታወቅ ከሆነ ምን የለንም? እሴት የለንም። ሃይማኖታዊ ወይም ክርስትና ስነ ምግባር የለንም ማለት ነው። ኢየሱስን እኮ የምንመስለው በቁመትና በመልክ በከለር በምናምን አይደለም። የምንመስለው በባህሪ ነው። ባህሪውን ነው። ልጁ በብዙ ወንድሞቹ ዘንድ በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ ደግሞ ምን እንዲሉ እንዲመስሉ። መልክ የሚለው እዛ ጋር ይሄን ፊትና ስትራክቸር ቁመትን አይደለም፣ አለባበስን አይደለም፣ ባህሪን ነው፣ መገዛትን ነው፣ ማንነትን ነው የምናንጸባርቀው። የዚህኛውን ዓለም ባህሪ ከሆነ የክርስቶስ ማንነት በእኛ ውስጥ የለም ማለት ነው። ስለዚህ አሁን ያለችው ቤተክርስቲያን ኢየሱስ ክርስቶስ በላዋ ላይ ሊገለጥ ቀርቶ አንዳንድ ክርስቶስን ለመመስከር ሰዎች ጸጋ የሚገለጥባቸውን ሰዎች ለማጥፋት እየተደረገ ያለው ዘመቻ በራሱ ከፍተኛ የሆነ የእርስ በርስ ጦርነት ነው አሁን ያለው። የእርስ በርስ ጦርነት ነው ብዬ ስል ኒው ካመሮች አሁን የተነሱ በሪቫይቫሉ የተነሱ አዳዲስ ትንቢትም የሚናገሩ የሚያስተምሩም በገባቸው መጠን ክርስቶስን ለመምሰል የሚጣጣሩ የሚያገለግሉ ሰዎች አሉ። የነበሩት ደግሞ የቆዩት ደግሞ አሉ። አሁን ባስተምሯቸው ውስጥ እነዚህን ትንቢት የሚናገሩትንም አንዳንድ ወጣ ያለ ልምምድ የሚያደርጉትንም ባስተምሯቸውና በትምህርታቸው ውስጥ በእርግማን ውስጥ ይናገራሉ፣ ይዋጋሉ፣ ያወግዛሉ። ይህ ሆነው ለምንድን ነው ብለን ስንል መጀመሪያ እነዛ እንዲወጡ ከጉያቸው እንዲወጡ ለምን አደረጉ? ሁኔታዎችን ቸርቾቹ ከቸርች ነው እንግዲህ ሁሉም የወጡት እነዚህ ሪቫይቫሊስት የተባሉት ነቢይም ሆኑ ሐዋርያትም ይሆኑ ሌሎችም የወጡት ከምንድን ነው? ከነባር ቸርች ነው። ከቸርች የወጡ ናቸው። የህብረት ቸርቾች መሪዎች ማለት ነው። ከቸርች ነው የወጡት። የነሱ ስህተት ነው። ለነዛ መፍሰሻ መንገድ አልተሰራላቸው። በዚህ ጋር ሄዱ። ጸጋቸው ሲገለጥ ቀስ ብሎ ጸጋቸውን ወደ ልምምድ የሚያመጡ መሆን ነበረባቸው። ይሄ ነገር ባለመሆኑ ጸጋ ነው። ጸጋው ደግሞ በራሱ አንዳንድ ነገር መስራትን ይፈልጋል። መስራትን ስለሚፈልግ ይናገራሉ፣ ያፈራል። ምናልባት ወጣ ያሉ ልምምዶች እነዚህን ልምምዶች ለመምከርና አግባብ ያልሆኑ እንደሆኑ እንትን ለማለት ሸፕ ለማድረግ በምክር አባቶች መሄድ ነበረባቸው። መራገሙ፣ እርስ በራሱ ድንጋይ መወራወሩ፣ እገሌ ትክክል አይደለም እገሌ እንደዚህ ነው የሚለው በራሱ ትክክለኛ አካሄድ አይደለም። የእርስ በርስ ጦርነት ነው። ለምን ሰው ክርስቶስን ለመመስከር ሰው ወደ እግዚአብሔር መንግስት እንዲመጣ የሚናገር ሁሉ የክርስቶስ ወገን ነው። እነዛም የክርስቶስ ወገን ናቸው፣ እነዚህም የክርስቶስ ወገን ነው። የክርስቶስ ወገን እንዴት በቋንቋ ተዋድኖ እንዴት ይዋጋል? እንዴት ይጣላል? እንዴት በጂኦግራፊ ተከልሎ እንዴት ይዋጋል? ድንበር ዘለል የሆነ ወንጌል ይዘን ዩኒቨርስን የሚዳስስ ወንጌል ይዘን እንዴት በአጥር እንከለላለን? እንዴት በቋንቋ እንከለላለን? ድንበር ዘለል የሆነ አገልግሎት ነው ያለን። ስለዚህ ይሄ ሁሉ አሁን ያለችበት ቤተክርስቲያንን ትንሽ አደጋ ውስጥ እንዳለች እረዳለሁኝ እና ጸሎትም ያስፈልገዋል። እኔ እገሌ ስተተኛ ነው እገሌ ትክክል ነው አይደለም። በአጠቃላይ እንደ አዲሱ ሰው በክርስቶስ እንደተፈጠረው እንደ አዲሱ ሰው እንድንመላለስ ጥሪ ያቀርባለሁ። ለማንኛችንም ቢሆን እንደ አዲሱ ሰው በፍቅር ማንም የማንም የበላይ አይደለም። በክርስቶስ ሁላችንም እኩል ነን፣ አንድ አይነት ነን። እኔ በጣም የተለየ ጸጋ እንዳለኝ ያውቃለሁ። በእኔ ያለውን ጸጋ ካላገኙት ሰዎች እንዴት አድርገው ይጸልያሉ? እንዴት አድርገው ያገኙታል? እኔ አሁን ድርቅ በሆነበት አካባቢ ላይ ሄጄ በምሰብክበት ጊዜ ዝናብ ይዘንባል። ይህንን ማድረግ ደግሞ የማይችሉ ደግሞ ሌሎች አሉ። እጠራለሁኝ የውቅያኖስን ውሃ ጠርቼ በደረቀው ምድር ላይ እንዲፈስ የሚያደርግ ጸጋ አለ በእኔ ውስጥ። ይህን ነገር ቤተክርስቲያናት መጠቀም ያለባት። ትክክል ነው። ይህን ካልተጠቀመች እግዚአብሔር የሰጣትን ነገር የማትጠቀም ከሆነ ጸሎቷም አይሰማው። ጸልየን ጸሎታችን የሚሰማው የተቀበልነውን መጀመሪያ የተሰጠንን ነገር ስንቀበል ነው።
እና ብዙ አብያተ ክርስቲያናት በዚህ አሁን ባለበት በምሰማቸው በሚዲያም ውስጥ በምሰማው በአንዳንድ ሚዲያ እንኳ ብዙ የምከታተል ሰው አይደለሁም። በአንዳንድ እንትኖች የሚወራወሩት ድንጋይ ውርወራ እገሌ ስተተኛ ነው እገሌ እንደዚህ ነው በሚሉት ጉዳይ ላይ እኔ ብዙ ነገር በዚህ ጉዳይ ላይ አልስማማም። እና ትውልዱ አዲሱን ሰው ለመምሰል መጣጣር አለበት። ኢየሱስን ለመምሰል መጣር አለበት። ቢመታ ይሄኛውን ቢመታ ይሄኛውን ስጠው እኮ ነው የተባለው። ይሄ ወንጌል አይለወጥም። ደግሞ ጌታ ሰርቶ አሳይቶናል። ይሄንን ዝም ነው ያለው አይደለ? ጌታ ሆኖ አምላክ ሆኖ ወደ መስቀል እየወሰዱት ሲተፉበት እየቻለ ዝም ነው ያለው። ሁሉን ነገር ማድረግ እየቻለ ዝም ነው ያለው። አንተ የእግዚአብሔር ልጅ አይደለህም ሲባል እኔ ነኝ ብሎ አልተከራከረም። ዝም ነው ያለው። በዓለም ዙሪያ የምትገኙ ቤተሰቦች እንዲህ አይነት የወንጌል አርበኛ የሆኑ ሰዎች ጠያቂ አጥቶ ጌታን ያገለገሉ ረጅም ጊዜ በጌታ ቤት የቆዩ አባታችን መጋቢ ለምሳሌነት ነው ለማስተማር እዚህ ቢቀርቡም እንደሳቸው ሆኖ በየቤታቸው ተደብቆ ብዙ ነገር ማውራት እየቻሉ ችግር ውስጥ ነው የሚያወሩበትን ቦታ አጥቶ ያሉ የወንጌል አርበኞች አሉ። ስለዚህ የተጣሉ እውነት በጽድቅና ጌታን በመፍራት ጌታን ያገለገሉ ሰዎች ከጠፉበት የት ናችሁ እያልን መጠየቅ ልምድ ቢኖረን ጥሩ ነው እላለሁ። ብዙ ሰዎቹ ጌታን አገልግለው መጣል የለባቸውም። ይሄ የእግዚአብሔር ቃልም አይደለም። በተለያየ ነገር በምግብም ሆነ በቤትም ሆነ በሚለብሱትም ነገር መቸገር የለባቸውም። አሁን ላይ መድረክ ላይ ወጥተን ወንጌልን የምናገለግል የወንጌል ህብረቶችም ሆኑ የትኛውም ወንጌልን እናገለግላለን፣ ኢየሱስን እናገለግላለን የሚሉ በሙሉ እንደዚህ የጠፉትን አገልጋዮችን እየፈለጉ ማገዝ ቢለመድ እላለሁኝ እና መጋቢ እርሶ እዚህ ላይ ምን ይላሉ? ጥሩ ነው ማለት የእግዚአብሔር ቃል ምን ይላል? ዘጸአት ምዕራፍ 20 ላይ እናትና አባትህን አክብር እድሜህን በምድር ላይ ይረዝማል፣ የምታደርገውም ነገር ሁሉ ምን ያደርግልሃል? ይከናወንልሃል ይላል። እናትና አባት የሚለው እንግዲህ አንዱ በስጋ በመወለድ ነው። ሁለተኛ በእድሜ ከፍ ያለ ነው። ከፍ ያሉ ሰዎችን የቀደሙ ሰዎችን የተለያዩ እውቀት የተለያዩ ተመክሮ ያላቸው ሰዎችን ማክበር ለራስ ነው እና ትውልዱ አቅም ያለው ትውልድ ነገ እሱም ተረኛ ሽማግሌ ተረኛ አቅመ ደካማ ሊሆን ስለሚችል ዘር ላይ መዝራት እድል አሁኑ ጀምሮ በእርግጥ አንዳንድ ወጣት አገልጋዮች አሁን ጌታ ይባርካቸው የሰውን ችግር የሚሸከሙ አሉ። አልፎ በጣም በከፍተኛ ሁኔታ ይህን ስራ የሚሰሩ አሉ። እነሱ ይበረታቱ፣ ጌታ ይባርካቸው። ወንጌል ሁለንተናዊ አገልግሎት ነውና የተረሱ አባቶችን ቀድሞ የምታውቋቸውን አሁን እድልና ጊዜ ሰጥቷችሁ ጎበዝ የሆናችሁ ሰዎች በዚሁ አጋጣሚ የቀደሙ ወገኖቻችሁን ወንጌል የሰበኩላችሁን በምክርም ያገለገሏችሁን የተለያየ አስተዋጽኦ ያደረጉላችሁንም ብቻ ሳይሆን ማንኛውንም ሰው በምትችሉት አቅም ብትደግፉ መልካም ነው እላለሁ። ሳቲስፋክሽን ነው ወይም እርካታ ነው። ለነፍስም ለመንፈስም እርካታ ነው፣ ለህሊናም ነፃነት ነውና ይሄን ቢያደርጉ ጥሩ ነው እላለሁ። እናትና አባትህን አክብር የሚለውን ቃል ብሉይ ኪዳን ላይ ለተወሰኑ ማህበረሰቦች ብቻ የተሰጠ አይደለም። ትውልድ እስካለ ድረስ ትውልድ ይቀጥላል። ስለዚህ ይሄ ነገር ቢቀጥል ጥሩ ነው ብዬ አስባለሁኝ። መከባበሩ ወይም መደጋገፉ ቢቀጥል እጅግ በጣም መልካም ነው። የከፋ ጊዜዎች ሊመጡ ይችላሉ። ሰው መቀራረብ የማይችልበት ሰው መገናኘት የማይችልባቸው ጊዜዎች ሊመጡ ይችላሉ። ግን አሁኑ ጀምረን እንደዚህ አይነት መደጋገፎችን ብናደርግ የተሻለ ነው ብዬ መልእክቴን ለማስተላለፍ ወዳለሁ። መልካም እንግዲህ መጋቢ ፕሮግራማችንን ልናጠናቀቅ ነው። በመጨረሻ እንግዲህ ይሄን ሳልናገር ወይንም ይሄ መልእክት ሳላስተላልፍ ምሉት ነገር ካለ እስኪ። በጣም አመሰግናለሁ። በመጀመሪያ ይህን ድል ስለሰጣችሁኝ ለቢታንያ ሾው ምስጋና ማቅረብ እፈልጋለሁ። ነቢይ ሚስጥሩ እዚያ አጠገቤ ይህንን ነገር ወደዚህ ወደ አደባባይ እንዲወጣ እና አንዳንድ ነገሮች እንዲኖሩ ስላደረገው መልካም
እንቅስቃሴ በጣም ላመሰግን እወዳለሁ። ከዛ በተረፈ አሁን ያለሁባት ሙሉ ወንጌል ቤተክርስቲያን ምንም እንኳን ተቀብላ እኔን በአገልጋይነት ለማሰማራት ፈቃዱን ባትሰጠኝም ግን ከጎኔ በመሆን መጽሐፉ ታትሞ ተመርቆ በተለያየ ተቀባይነት ኖሮት በየአብያተ ክርስቲያናቱ ተንቀሳቅሼ ለትውልድ እንዳቀርብ የደብዳቤ እገዛ የድጋፍ ደብዳቤ እገዛ በማድረግ እንዲመረቅ በማድረግ ሂስ እንዲሰጥ በማድረግ በተለያየ መንገድ ስለደገፈችኝ የኮተቤ ሴሚሲ ሙሉ ወንጌል ቤተክርስቲያን አጥቢያን ላመሰግን እወዳለሁ። ሌሎችም በዛው በአካባቢ ያሉ በተለይም ደግሞ ይህንን ለትውልድ የሚሆን መጽሐፍ ተቀብለው በዛ ያሉ ቅዱሳኖች እንዲገዙ በማበረታታት ማስታወቂያ እንዲነገር በማድረግ እነዚህ የአሴምብል ኦፍ ጋድ እነ ቃለ ሕይወት እነ መሰረተ ክርስቶስ የሚበልጠውን ሙሉ ወንጌል ሌሎችም እንደዚሁ ያልጠቀስኳቸው ቤተክርስቲያን አጥቢያ ቤተክርስቲያኖችን ማመስገን እወዳለሁኝ። ከጎኔ በዚህ አይነት መንገድ ከጎኔ ሆነዋል። ጌታ ይባርካቸው። ከዛ በተረፈ ይህን እድል ስለሰጠሽኝ ደግሞ የቢታንያ ሾውን ጋዜጠኛ ማመስገን እፈልጋለሁ። እኔም አመሰግናለሁ። እንግዲህ እንደሰማችሁት በዓለም ዙሪያ የምትገኙ ቅዱሳኖች የወንጌል ልብ ያላችሁ ጌታ ኢየሱስን የምትወዱ እኛ አባታችን መጋቢ አሁንም ቢሆን ለቤተ ክርስቲያን ህብረት ቸርቾቹን መልእክትን ማቅረብ ፈልጋለሁ። ውድ ቤተሰቦች፣ በዓለም ዙሪያ የምትገኙ ቤተሰቦች እንደሰማችሁት ነው ሁሉም ነገር። መጋቢ አሁንም ቢሆን የትኛውም ህብረት ቸርች ያላችሁ ሆናችሁም ልባችሁ በዚህ በሳቸው ምስክርነት ይነካል ብዬ አስባለሁ። በዚህን ሰዓት ወንጌል ተደበላልቋል፣ ወንጌል የለም፣ እየተሰበከ አይደለም በሚባልበት ሰዓት ላይ ደግሞ እንደዚህ ለወንጌል ዋጋ የከፈሉ ለወንጌል የደከሙ ሰዎች በጣም እየተንከራተቱ ቤት ኪራይ የሚከፍሉበትን እያጡ ልጆች የሚያሳድጉበትን እያጡ እየተሰቃዩ ይኖራሉ እና እንደዚህ አይነት ችግር ውስጥ ስለሆኑ መጋቢንም በማገዝ ለሌሎቹም ሼር በማድረግ እንደገና ደግሞ አሁን መጽሐፋቸው ታግቶ 35,000 ምናምን በሚሆን ብር እገታ ላይ ይገኛል። እሱንም ደግሞ ተባብራችሁ ለማስለቀቅ የራሳችሁን አስተዋጽኦ እንድታደርጉ ከወዲሁ ጥሪ አደርጋለሁኝ። እኔ እንኳን በግሌ ከመጋቢ 10 መጽሐፍ ገዝቼ ወንጌልን ማስቀጠል ፈልጋለሁኝ። በግሌ እኔ 10 መጽሐፍ ገዛለሁኝ። ከእርሶ ጎን ነኝ። እንደዚህ አይነት አባት መደገፍ ማለት በራሱ መመስገን ማለት የሆነ ክብር ማግኘት ነው። የወደቁትን የተጣሉትን ሰዎች በርቱ፣ አይዞ፣ አጠገቦት ነን ለማለት ነው። በቂ ነው ማለት ሳይሆን ይህን ፕሮግራም የሚመለከቱ ሌሎቹም ስለሚያግዞት ስልክ ቁጥራቸውና አድራሻዎቹን እዚህ እናስቀምጣለን። በመጨረሻ እስኪ መጽሐፎትን በደንብ አስተዋውቁ። እኔም ደግሞ ቢታንያ ሾው የምለውን ይዤ መጥቻለሁኝ እና ይኸው እንደዚህ በአማረ ፕሮግራም ይዤ ወደ እናንተ መጥቻለሁኝ። ቢታንያ ሾው የምለውን ሰብስክራይብ በማድረግ ለሌሎቹ ሼር በማድረግ ደወል ምልክት በመንካት ሁሉም ጋር ተደራሽ እንዲሆን አግዙኝ እላለሁኝ። መጋቢ እስኪ በመጨረሻ መጽሐፎትን በደንብ ምክንያቱም ብዙ ሰዎች ላያቅ ስለሚችል ማለት ነው። የተወሰነ ሰው ሊሆን ይችላል፣ የተወሰነ ቤተክርስቲያን ውስጥ ሊሆን ይችላል እና መጽሐፎት የሚታወቀው ትውልድ ሁሉ ላያቅ ስለሚችል እስኪ በደንብ በመጨረሻ። ኦኬ፣ አመሰግናለሁ። መጽሐፉ 3ቱ ዓለማትና ዘመነ ፍጻሜ የሚል መጽሐፍ ነው። እንደ አጋጣሚ ሆኖ መጽሐፉ አሁን እጄ ላይ ምንም አይነት መጽሐፍ ስለሌለ በምስል ማሳየት አልቻልኩም። ስቶር ውስጥ ያለው ያው በስቶር መክፈል ምክንያት ስላለ ከዛም ማውጣት ስለማልችል ካልተከፈለ ማውጣት አልችልም። እንዳውም ስቶር የተከራየው ሰው በመታገስ እስካሁን ድረስ ስለታገሰኝ እግዚአብሔር ይባርከው እና መጽሐፉ 3ቱ ዓለማት ዘመነ ፍጻሜ ነው። በወቅቱ ሲታተም ትንሽ ነበር። አሁን የህትመቱም ዋጋ በጣም ስለጨመረ መጽሐፉ ወደ 400 ብር ነው የሚሸጠው።
እንደው ሌላው ይቅርና እኔ ሌላ ምንም ነገር እንትን አልልም። እንደው መጽሐፉን ማሳተም እንኳን አንድ 2000 4000 መጽሐፍ ማሳተም እፈልጋለሁ የሚል እንኳን ቢያሳትምልኝ በቃ ትልቅ ነገር ነው እሱ። ሌሎችንም መጽሐፍ ማሳተም እችላለሁኝና ይህን መጽሐፍ ለማሳተም ቀኝ እጃችሁን ብዘረጉ ጥሬን አስተላልፋለሁ። ጌታ ይባርካችሁ። ለወንጌል እኔ ምንም ነገር የማንንም እገዛ የማንንም እርዳታ ፈልጌም አይደለም፣ ግን ወንጌል ስለሆነ ሶስቱ ዓለማትና ዘመነ ፍጻሜ የሚለው መጽሐፍ በራሱ ሰዎች አንብበውት የሚለወጡበት የአንድ ለአንድ የብቸኛ ተናጋሪ ስብከት ስለሆነ የተሰነደ ስብከት ስለሆነ ብትጠቀሙበት የዚህ ዕድል ተካፋይ ብትሆኑ ግብዣዬን አቀርባለሁ ማለት ነው። ከዛ ውጭ ሌሎች አንድ ሁለት መጽሐፎች የሚታተሙ ለህትመት የደረሱ አሉ። እነዛንም መታተም ላይ ብትተባበሩ እና አብረን ወንጌልን ብንሰራ መልካም ነው። ብዙ መስራት እችላለሁ፣ ብዙ ነገር ማድረግ እችላለሁ። ከዚህም በኋላ እነዛን ነገሮች ይሰራጫሉ ብዬ አስባለሁ። ባይ ኤኒ ሚንስ መዳንን እግዚአብሔር ያደርጋል ብዬ አስባለሁ። አሜን። ባይ ኤኒ ሚንስ ምክንያቱም ስላየሁት ጌታ እስካሁን ድረስ በዜሮ በስባሪው ተሳፍረን ደረስን እንደሚለው በዜሮ ጌታ ያለምንም ነገር እስካሁን ድረስ ስላኖረኝ ስለማቀው ከዚህም በኋላ እግዚአብሔር መልካም ነገር እንደሚያደርግ ጠብቃለሁኝ፣ ደግሞም አምናለሁ። እጃችሁን የምትዘረጉ ደግሞ ጌታ ይባርካችሁ። አብራችሁ የምትሆኑ ደግሞ ጌታ ይባርካችሁ። ከጎን የምትቆሙ ጌታ አገልግሎታችሁን፣ ዘመናችሁን፣ ህይወታችሁን ሁሉ ይባርክ። የመባረኪያ መንገድና እድል ነው ይሄ እና ይህን እድል እንድትጠቀሙ በጌታ ፍቅር ጥሬን አቀርባለሁ። እሺ፣ እኛም ሰምተናል። እኔም በግልም ያው መጋቢ ያሉትን መልእክት ደጋግሜ አስተላልፋለሁ። መጋቢን አግዟቸው፣ ካጠገባችሁ ቆሙ፣ ወንጌልን አብረን እንስራ፣ ወንጌልን እናስቀጥል። እንደኔ ደግሞ መጽሐፋቸውን ደግሞ መግዛት የምትፈልጉት የአድሬሳቸውን እዛ ላይ እናስቀምጣለን። መጽሐፍ በመግዛት አግዙ። ማሳተም የምትችሉ ሰዎች አቅም ያላችሁ ደግሞ ይሄ ወንጌል ስለሆነ ለአንድ ግለሰብ ብለን ሳይሆን ወንጌልና ወንጌል ስለሆነ የምትችሉትን ሁሉ እንድታደርጉ እላለኝ፣ ጥሬን አቀርባለኝ። ይህ የተመለከታችሁ የቢታንያ ሾው ነው። ቀጣይ ሳምንት ደግሞ ከሌላ እንግዳዎች ጋር እስከምንገናኝ ድረስ መልካም ቆዩ። ተባረኩ።